የጋምቤላ ከተማ የፖሊስ አዛዥ መገደልና እየተባባሰ ያለው የክልሉ አለመረጋጋት አሳሳቢ የሆነ መጣ። አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች ሲሉ ዶክተር ደብረጽዮን ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የጋምቤላ ከተማ የፖሊስ አዛዥ መገደልና እየተባባሰ ያለው የክልሉ አለመረጋጋት ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮ ሌሎች ሰዎች መገደላቸውን የክልሉ ከፍተኛ ባለስልጣናት ተናገሩ። ካለፉት ሳምንታት ወዲህ በዋና ከተማዋ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥሰቶች የተነሳ አለመረጋጋት መፈጠሩን ነዋሪዎቹ ገልጸዋል። የክልሉ ባለስልጣናትም ሆኑ ነዋሪዎች ማንነታቸውን በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸውን እንዲሁም የነዋሪዎች የዕለት ከዕለት መደበኛ እንቅስቃሴ መስተጓጎሉን ሚዲያ ያናገራቸው ነዋሪዎች ገልጸዋል። የክልሉ ዋና ከተማ የፖሊስ አዛዥ በተፈጸመባቸው ጥቃት ሕይወታቸውን ማለፉን የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድና ምክትላቸው ዶክተር ጋቱሉዋክ ሮን ለሚዲያ ተናግረዋል። ይህንን ተከትሎ በጋምቤላ ክልል ጋምቤላ ከተማ ረቡዕ ታህሳስ 8 2018 ዓመተ ምህረት ከረፋድ ጀምሮ ተኩስ ይሰማ እንደነበር ነዋሪዎቹ ምስክርነታቸውን ለሚዲያ የሰጡ ሲሆን በሰዎች ላይ ጉዳት መድረሱን መስማታቸውንም ገልጸዋል። የጋምቤላ ክልል አስተዳደር ረቡዕ ምሽት ባወጣው መግለጫ የክልሉ ሕዝብ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸውን በስም ያልጠቀሳቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል በማለት የተከሰተውን ሁኔታ ገልጿል። ጨምሮም እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ሕይወት እንዲጠፋ በማድረግ የጸጥታ አካላትንና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውንም ገልጸዋል። መግለጫው የከተማዋ ፖሊስ አዛዥን ግድያ ባይጠቅስም የጸጥታ አካላትና አመራር በማለት በፖሊሶችና በአዛዡ ላይ የተፈጸመው ግድያን አመላክቷል። ሚዲያ ረቡዕ ዕለት እኩለ ቀን ላይ ያናገራቸው የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ዝርዝር መረጃ ባይሰጡም ግድያውን ግን አረጋግጠዋል። እንዲሁም አመሻሽ ላይ ምክትላቸው ዶክተር ጋቱሉዋክ በፖሊስ አዛዡ ላይ ግድያ መፈጸሙንና ጥቃት ፈጻሚዎቹን ለመያዝ የጸጥታ ኃይሉ ክትትል እያደረገ መሆኑንም ተናግረዋል። ከዚሁ የከተማው የፖሊስ አዛዥ ግድያ ጋር በተያያዘ ድርጊቱን ፈጽሟል በሚል የተጠረጠረው አንድ የፖሊስ ባልደረባ እንደሆነም ተናግረዋል። በተፈጸመው ጥቃት ተጠርጥረው በጥቆማ የመጡት ፖሊሶች ናቸው ያሉት ጋቱሉዋክ እስካሁን ድረስ በቁጥጥር ስር የዋለ አለመኖሩንም ተናግረዋል። ምክትል ርዕሰ መስተዳደሩ ጥቃት ፈጻሚዎቹ በቡድን መጥተው ነው ጥቃቱን ያደረሱት በማለት ከግጭቱና ከጥቃቱ ጋር በተያያዘ የሚጠረጠሩ የክልሉ የጸጥታ ኃይል አባላት የታጠቁትን የጦር መሳሪያ እንዲያስረክቡ መደረጉንም አመላክተዋል። በጋምቤላ ክልል የተከሰተው አለመረጋጋት ቀናትን ያስቆጠረ ሲሆን በሌላ ጥቃት አንድ የባንክ ስራ አስኪያጅ እንደተገደሉና በግድያው ተጠርጥሮ የተያዘው የፖሊስ ባልደረባ እንደሆነ ምክትል ርዕሰ መስተዳደሩም ተናግረዋል። የባንክ ስራ አስኪያጁ በተገደሉበት ዕለት ከአቦል ከተማ ወደ ጋምቤላ ከተማ ሲጓዝ በነበረ አንድ የወረዳው ፒክአፕ መኪና አምቡላንስ ላይ ጥቃት መፈጸሙንም አክለው ገልጸዋል። በጥቃቱ ወደ 4 ሰዎች ተገድለዋል፣ የቆሰሉም አሉ። ከዚያ በፊትም መኪና ላይ ጥቃት ፈጽመዋል። መንገድ ላይ ወደ 3 መኪና ላይ ጥቃት አድርሰዋልም ብለዋል። በሁለቱ ተሽከርካሪዎች ላይ ጥቃት በመፈጸም የተጠረጠሩ 2 ሰዎች በቁጥጥር ስር መዋላቸውንም ገልጸዋል። የጋምቤላ ከተማ የፖሊስ አዛዥ ግድያ የተፈጸመው በክልሉ የተለያዩ አካባቢዎች ለቀናት የዘለቁ ጥቃቶች ከተፈጸሙና የባንክ ስራ አስኪያጁ ከተገደሉ ከቀናት በኋላ መሆኑንም ተናግረዋል። እነዚህ ጥቃቶች መፈጸማቸውን ተከትሎ ረቡዕ ወጣቶች ተነስተው እንደነበር በመጥቀስ ብሔርን መሰረት ያደረገ ጥቃት እንደፈጸሙም አብራርተዋል። ግጭቱ ተነስቶ ወደ ብዙ አካባቢዎች ተስፋፍቷል ያሉት ምክትል ርዕሰ መስተዳደሩ በተለያዩ ማህበረሰቦች ላይ ጥቃት ተፈጽሞ ጉዳት ደርሷልም ብለዋል። ነገር ግን በሰውና በንብረት ላይ የደረሰው ጉዳት ባለመጣራቱ መረጃው እንደሌላቸው ገልጸዋል። ይህ የክልሉን ሰላም እየፈተነ ያለው ጥቃት የተፈጸመው በማን እንደሆነ የተጠየቁት ጋቱሉዋክ ጥቃት አድራሾቹ በተደራጀ ሁኔታ የሚንቀሳቀሱ አለመሆናቸውንም ተናግረዋል። ሆኖም ግን በመጣው ለውጥ ደስ ያላላቸው ሲሉ ገልጸዋቸዋል። አንዳንዶቹንም ከአሜሪካ ገንዘብ የሚላክላቸው ተራ ሰዎች ናቸው ሲሉ ገልጸዋቸዋል። ለጥቃቱ ተጠያቂ የሆኑት አካላት ከታጣቂዎች ጋር በውስጥ በተቀዳጀ መንገድ የሚገናኙ ከሆነ አናውቁም ሲሉም አክለው ገልጸዋል። በያዝነው ዓመት በሙሉ በትንሹ ችግር ነበር ያሉት ምክትል ርዕሰ መስተዳደሩ የዚህ ሳምንት በአጠቃላይና በተለይም ረቡዕ ዕለት ያጋጠመው በጣም የከፋ ሆኗል ሲሉም ተናግረዋል። ይህንን በተከታታይ የሚፈ
የሚፈጸም ጥቃት ማስቆም ያልተቻለው ጥቃት አድራሾቹ የተደራጁና በአንድ የተወሰነ አካባቢ ላይ ያሉ አለመሆናቸውና በህብረተሰቡ ውስጥ የሚገኙ በመሆናቸው መሆኑንም እንደ ምክንያት ጠቅሰዋል። የጋምቤላ ክልል ረቡዕ ምሽት ባወጣው መግለጫ ተጠርጣሪዎችን አድኖ በመያዝ ላይ እንደሆነና በርካቶች በቁጥጥር ስር መዋላቸውንም ተመልክቷል። በተጨማሪም ከጸጥታ ኃይል አባላት ውጪ የትኛውንም አይነት የጦር መሳሪያ ይዞ በሚገኝና በሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊውን እርምጃ የሚወስዱ መሆኑንም አስጠንቅቀዋል። ከደቡብ ሱዳን ጋር የሚዋሰነው የጋምቤላ ክልል በተለያዩ ጊዜያት ጋብ እያለ የሚያገረሽ ግጭትና ጥቃት ሲከሰትበት የቆየ መሆኑም ይታወቃል። የአሁኑ አለመረጋጋት የጀመረው ከሳምንት በፊት አንስቶ ሲሆን ሰላማዊ ሰዎችን፣ የፖሊስ አባላትን እንዲሁም ተሽከርካሪዎችን ኢላማ ባደረጉ ጥቃቶች ጥቂት የማይባሉ ሰዎች ሕይወት መጥፋቱንም እንዲሁም የአካል ጉዳት መድረሱንም ባለስልጣናትና ነዋሪዎቹ ይናገራሉ። ይህንን የጸጥታ መደፍረስ ለመቆጣጠርም የጋምቤላ ከተማ አስተዳደር ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውንም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ጥሏል። እንዲሁም የክልሉ ፖሊስ ታህሳስ 5 እንዳስታወቀው በኢታንግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ ውስጥም ከህዳር አጋማሽ ወዲህ በተለያዩ ቀናት በተፈጸሙ ጥቃቶች የተጠረጠሩ 15 የሚደርሱ ሰዎች በቁጥጥር ስር መዋሉንም ገልጾ ነበር። ከክልሉ አስተዳደር እርምጃ በኋላም የዋና ከተማዋ የፖሊስ አዛዥ መገደላቸውንና እሱንም ተከትሎ ረቡዕ ዕለት ግጭት መቀስቀሱን ባለስልጣናትና ነዋሪዎቹ ገልጸዋል። ይህ ግጭት ከዚህ ቀደም በክልሉ ውስጥ እንዳጋጠመው ብሔርን ወደ ለየ የከፋ ሁከት እንደሚያመራም ስጋት ተፈጥሯል። የክልሉ ከፍተኛ ባለስልጣናትም ይህንን አሳሳቢ ሁኔታ ለመቆጣጠር አስቸኳይ ስብሰባ ማካሄዳቸውን ጉዳዩን ከሚያውቁ ሰዎች ለመረዳት ተችሏል። በተያያዘ ዜና ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳደሩ ተናገሩ። በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡመድ ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠሩ መዘገቡ ተከትሎ ጥያቄ የቀረበላቸው የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡመድ አጭር ማብራሪያ ሰጥተዋል። ርዕሰ መስተዳደሯ በክልሉ የጸጥታ ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱ መንስኤ በተመለከተ ሲናገሩ አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊት የጸጥታ ችግሮች በአካባቢው ሲፈጠሩ እንደነበሩም አስታውሰዋል። ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጽ ሲሰሙ ነበርም ብለዋል። በክልሉ የተነሳው ግጭት አሁን ላይ እየተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑንና በከተማው የሚያሰጋ ነገር እንደሌለ ርዕሰ መስተዳደሯ ተናግረዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። ከዚህ በተጨማሪ አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነውም ብለዋል። በእርሳቸው ርዕሰ መስተዳደርነት የሚመራው የጋምቤላ ክልል ትናንት ምሽት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር ማዋሉንም አስታውቀዋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራው እርምጃ እንደሚወስድ አስጠንቅቀዋል። አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች ሲሉ ዶክተር ደብረጽዮን ገለጹ። የፕሪቶሪያው ስምምነቱ ይፈርማል ተብሎ በሚጠበቅበት ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ደብዳቤ ልከዋል። አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭት ማቆም ስምምነቱ ዛሬ መፈረም ከተቻለ ጥሩ ነው፣ ካልሆነ እንዴት መከላከል እንደሚቻል ስትራቴጂያዊ ውሳኔያችንን ዛሬ ማታ ወስነን ትግበራ እንጀምራለንም ብለዋል። ከክስተቱ በኋላ ምንም አይነት ማስተካከያ ቢደረግ ፕሪቶሪያ በአመራሩ ዘንድ እንደ ህዝብ ግንኙነት ስራ አልታየም ነበር። ትግራይ ከዚህ በኋላ ልትሸከመው የማትችለውን ጦርነት ለማስቆም የተደረገ ሙከራ ነበር። በኋላ ላይ በትግበራ በተሰጡ ብዙ አስተያየቶች አብዛኛውን ጊዜ በህጋዊነት ሽኩቻ ውስጥ ባሉ ልሂቃን የሚመሩት ልኡካን ቡድኑ ምዕራብ ትግራይን አሳልፎ ለመስጠት እንደፈለገ ወይንም ህገ መንግስታዊ የድንበር ጥያቄዎችን እንደተወም ይናገራሉ ሲሉም አክለው ገልጸዋል። በመጨረሻዎቹ ሰዓታት ለመፈራረስ የተቃረበው በፌዴራል ወገን ነበር። እነርሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልኡካን ቡድን ወደፊት የሚቋቋመው ጊዜያዊ ክልላዊ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖረው የሚያደርግ ቃል ለማስገባት ሞክሮ ነበርም ሲሉ ገልጸዋል። ለትግራይ ወገን ይህ አንቀጽ በፖለቲካዊ መልኩ ተቀባይነት የሌለው ነበር። ትግራይን ወይ ጥያቄዋን እንድትተው ወይም ከድርድሩ እንድትወጣ የሚያስገድድ ነውም ብለዋል። ያ ቃል በስምምነቱ ውስጥ ቢቀጥል ኖሮ ንግግሩ
ችግሩ የመክሸፍ እድሉ ሰፊ ነበር። ስምምነቱ የዳነው በአመቻቾች ጣልቃ ገብነት በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና በወሳኝነት በጠቅላይ ሚኒስትር አብይ አህመድ ነበር። አብይ ስምምነቱን ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል፣ ነገር ግን እውነታው ይህ ነው ሲሉም ገልጸዋል። በተያያዘ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ይገኛሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትናንት ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልዑካን ቡድኑ እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ትናንትና ከሰዓት በኋላ በይፋዊ የማህበር ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነውም ተብሏል። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናል ጄኔራል ታደሰ ወረደ የሚያገኟቸውን የፌዴራል መንግስት የስራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርንና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ዋና ተነሳሽነቶችን በዝርዝሩ ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውንና በክልሉ ከኢፌዴሪ መከላከያ ሰራዊት ውጪ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ዋና ጉዳዮች መካከል ይጠቀሳሉ።